ሰላም ሰላም ዩናይትዳውያን እንዴት ናችሁ? እነሆ ተገኝተናል አድማጮቼ። በተለመደ የተለያዩ ዜናዎችን ወቅታዊ የምትጠበቋቸውን ዩናይትድን ብቻ የተመለከቱ መረጃዎችን ይዘንላችሁ ተገኘ። ትላንት ኩኒሃ በይፋ ለዩናይትድ ፈርሟል። ምን ተናገረ? ምላሽ አለ የምሰጣችሁ ያላቸውን አንዳንድ ነገሮች እናነሳለን፣ ወሳኝ የሆኑትን ብቻ። የዩናይትድ የአጥቂ መስመር ተጫዋቾች አሰሳ እንደቀጠለ ነው። ኢኪቲኬን ማናገር ጀመሩ ተባለ። ትላንት ደግሞ በዩናይትድ የአጥቂ መስመር ወሬዎች የሚያበቁ አይመስልም። ያሉትን አዳዲስ ነገሮች እነግራችኋለሁ። ኦስሜህንን የተመለከተ፣ ጆናታን ዴቪድን የተመለከተ፣ ጌውኬሬሽን የተመለከተ አድማጮች አሁን በይፋ ጥያቄ እየቀረበ ነው የሚገኘው። በጣም ጥሩ እድል ዩናይትድ ያለው ይመስላል በጌውኬሬሽ ዝውውር ላይ። ከሚታመኑ የዜና ምንጮች ብቻ ምን ተባለ የሚለውን ነግራችኋለሁ። አማካይ ክፍል ላይም እንደዚሁ ዜና አለኝ። ግብ ጠባቂ ላይ ቦታ ላይ ትላንት ኦናና የሰጠው አስተያየት አለ። እዛው ካሜሮን ሆኖ ምን አለ? የተከላካይ መስመርም ላይ እንዲሁ ዜናዎች አሉኝ። አብራችሁኝ ስትቆዩ ብዙ ነገሮችን ነው የምታገኙት አድማጮቼ። ትላንት 1500 ያደረሳችሁት ጀግኖች ናችሁ። በጣም ምርጥ የሆናችሁ ቤተሰቦቻችን ናችሁ። 5 ያደረሳችሁት ግን 500 ይቀረናል። እዛ ላይ 500ዎቻችሁ ደግሞ ዛሬም ተጨመሩና ቪዲዮን 2000 ላይክ እናድርሰው። አብራችሁኝ ቆዩ። ማቲያስ ኩኛ በይፋ የዩናይትድ ንብረት መሆኑ ትላንት በፎቶ በጋዜጣዊ መግለጫ በቪዲዮ ተረጋግጧል። አድማጮች ሲጠበቅ የነበረ ነው። ይሄ እኛ ዜናውን እያደረስናችሁ በነበረበት ሰዓት ነው ይፋ የሆነው። ስለዚህ በትላንቱ ዜና ላይ አልደረሰልንም ነበረ፣ ግን ተጫዋች ወደ ማንቸስተር እየመጣ እንደሆነና ይሄ ሊከወን እንደሚችል በዚህ ሳምንት መረጃ ደረሰናችሁ። እንደተጠበቀው ማቲያስ ኩኛ የዩናይትድ ንብረት መሆኑ አሁን 100% ያለቀ ይፋ የሆነ ነገር ሆኗል ማለት ነው። ምንም ያው አዲስ ነገር የለውም። ቃለመጠየቅ ከመስጠት ፎቶ ከመነሳት ቪዲዮዎችን ኢንተርቪው ከማድረግ ውጭ ማለት ነው። ትላንት ለየት ያለው ነገር ዩናይትድ አዲሱን ማሊያ እንደዚሁ ይፋ ያደረገበት ቀን ነበር። ታውቃላችሁ ባለፈው ሲዝን ከቲሙ 15ኛ ደረጃ ቢያጠናቀቅም የዩሮፓ ሊግ ፍጻሜ ደርሶ ቢሸነፍም ግን በማሊያ ሽያጭ ቀዳሚው እንደሆነ እናውቃለን አድማጮች። አዲዳስ በርካታ ሚሊየን ማሊያዎችን ከሸጠባቸው ቁጥር አንድ ክለቦች መካከል ዘንድሮ ዩናይትድ ነው። አዲሱም ማሊያ በጣም ውብ ነው እና ከወዲሁ የዩናይትድ ደጋፊዎች ልትለብሱት እንዳለማችሁ እንደቋመጣችሁ ተስፋ እናደርጋለን። በጣም ውብ የሆነ ማሊያ ነው። ከማሊያው ላይ ለየት ያለው ነገር ከጀርባ አንድ መልእክት ደግሞ ይዟል። ከዚህ በፊት እንደዚህ አይነት መልእክት አይሰፍርም በዩናይትድ ማሊያ ላይ እና ይሄ ጽሁፍ ምን ይላል? ቲያትር ኦፍ ድሪምስ የሚል ከጀርባ አንገቱ አካባቢ ነው ማለት ነው ይሄ ጽሁፍ ያለው። ቲያትር ኦፍ ድሪምስ ያው ኦልትራፎርድ ነው። ኦልትራፎርድን ለመዘከር የተደረገ ይመስላል። ወደ አዲስ ስቴዲየም ዩናይትድ ለመሸጋገር ጥረት በማድረግ በግንባታ ፕሮሰስ ላይ እንደሆነ ይታወቃል። ይሄ ነው እንግዲህ ለየት ያለው። ትላንት የኩኒሃም ዝውውር ጉዳይ ታይሚንጉን የጠበቀ ነው ማለት ነው። ከአዲሱ ማሊያ ጋር በይፋ አንድ ላይ ተገልጿል። ዝውውሩ ቃለመጠይቅ ተደርጎለት በብዙ ነገሮች ላይ አውርቷል። ኩኛ ግን አንድ ያነሳውን ነገር ላንሳላችሁ አድማጮች፣ ብዙም እዚህ ወሬ ላይ አንቆይም። ከልጅነት ጀምሮ በብራዚል ቴሌቪዥን ጣቢያ ስከታተል የፕሪሚየር ሊጉን ጨዋታዎች በሀያቴ ቤት ሆኜ ነበር መከታተለው ነው ያለው ኩኒያ እና ዩናይትድ የእንግሊዝ ፋቨራይት የሆነ ክለቤ ነበር። ከዛ ጊዜ ጀምሮ ስለ ዩናይትድ አስብ ነበር። የዩናይትድን ማሊያ ለብሼ መጫወት ከልጅነት የጀምሮ የነበረ የውስጥ ህልሜ ነው ሲል ተናገረ ማለት ነው ኩኛ ትላንት። ይህን አስተያየቱን ያነሳሁበት በእርግጥ ኩኛ አይዋሸንም። ምክንያቱም ለዩናይትድ ለመፈረም ፍላጎት ኖሮት የመጣ ተጫዋች እንደሆነ እኔ በግሌ በደንብ አምናለሁ። ከሰጣቸው አስተያየቶች ተጫዋቹ ካለው ያስታውቃል። በቃ ለገንዘብ ብሎ ወደ ዩናይትድ እንዳልመጣ ልጁ ግን እንደዚህ ብለው ደግሞ የሸወዱን ተጫዋቾች አሉ አድማጮች። አሁን የውይይት ሀሳብ ላነሳላችሁ ነው። ለምሳሌ ሳንቼዝ ከአርሰናል ወደ ዩናይትድ ሲዛወር ዩናይትድ እጅግ ከፍተኛ ደሞዝ ከፍሎ እንዳመጣው ያኔ ታስታውሳላችሁ። ልክ ሲፈርም ያለን ዩናይትድ ህልሜ ነበር፣ ለዩናይትድ መጫወት በጣም ስመኘው የነበረ ነገር ነው ሲል ተናግሮ ነበር። እና እንደዚህ አንዳንድ ተጫዋቾች የሚፈጥሯት ከፊርማ በኋላ የሚናገሯት ነገር አለች። የማቲያስ ኩኛ የትላንቱ ንግግር ግን ይሄ ተጫዋቾች የለመዷት አይነት ከልጅነት ጀምሮ ስደግፈው ነበር የሚሏት አይነት ንግግር የለመድናት ንግግር
የሽወዳ ንግግር እንዳልሆነች ተስፋ እናደርጋለን። እናንተስ ምን ታስባላችሁ? እውነት ማቲያስ ኩኛ ለዩናይትድ የፈረመው ከልጅነቱ እሱ እንዳለው ከልጅነቱ ጀምሮ ለዩናይትድ ፍቅሩ ኖሮት በትክክል የመጫወት ፍላጎት ኖሮት ነው ወይ የፈረመው? በኮሜንት ከታች ሀሳባችሁን አጋሩኝ አድማጮች። ከዚሁ ከኩኛ ዝውውር ጋር በተያያዘ አንድ መረጃ አየሁኝና ወደ እናንተ ላድረሳችሁ ብዬ አሰብኩኝ። ይሄ መረጃ ትራንስፈር ማርኬት ያወጣው ነው። አድማጮች ከ2020 ጀምሮ ዩናይትዶች በፕሪሚየር ሊጉ ለዝውውር ወደ 778 ሚሊዮን ፓውንድ ብቻ አውጥተዋል ለተጫዋቾች ዝውውር። ይሄ ኦልሞስት ወደ 1 ቢሊዮን ዩሮ ይጠጋል። ፓውንዱን ወደ ዩሮ ስንቀይረው ማለት ነው። እና ከ2020 ጀምሮ ባለፉት 4-5 ዓመታት ዩናይትዶች ተጫዋቾችን ሲያስፈርሙ ከፕሪሚየር ሊግ ያስፈረሙት የተጫዋቾች ቁጥር 8% ብቻ ነው ተብሏል። አድማጮች ካስፈርሟቸው ተጫዋቾች 8% በመቶኛ ማለት ነው። ስለዚህ ለምሳሌ አሁን 10 ተጫዋቾች ቢያስፈርሙ ዩናይትዶች በጣም ዝቅተኛውን ማለት ነው እንግዲህ ኦልሞስት ፐርሰንቱ እንኳን ብዙ አይሞላም ማለት ነው። እና ካስፈረሟቸው ተጫዋቾች መካከል ከመቶ ነው ያልኳቸው አድማጮች 8%ቱን ብቻ ዩናይትዶች ከእንግሊዝ ፕሪሚየር ሊግ ካሉ ክለቦች አስፈርመዋል ይለናል ይሄ የትራንስፈር ማርኬት ቁጥራዊ መረጃ ማለት ነው። እና ቢግ 6 ከሚባሉ ክለቦች ከነ አርሰናል፣ ከነ ቼልሲ፣ ከነ ሲቲ፣ ሊቨርፑል ጋር ሲነጻጸር በጣም ዝቅተኛ ተብሎ ተቀምጧል። እነኚህ ክለቦች ከዩናይትድ ውጭ ያሉት ቢግ 6 ክለቦች የእንግሊዝ ፕሪሚየር ሊግ የመጫወት ልምድ ያላቸውን ተጫዋቾች ሲያስፈርሙ ቆይተዋል። ዩናይትድ ግን ከነኚህ ውጭ የሆኑ አብዛኛው ፈራሚዎች ማለት ነው 8% ማለት አድማጮች 92% ማለት ነው የክለቡ ፈራሚዎች ሲመጡ የነበረው ከእንግሊዝ ፕሪሚየር ሊግ ውጭ ነው ማለት ነው። አያችሁ ከስንት ዓመት በኋላ ክለቡ አሁን ተገለጠለት። ወደ ሰር አሌክስ ፈርጉሰን ዘመን ተመለሰ። ሰሞኑን ስናወራ ነበር። አንድ አድማጭ አስተያየት ሰተህበት ዩናይትድ ከፕሪሚየር ሊጉ ነው ማተኮር ያለበት ብለህ በሱ ጉዳይ ተወያይተን ነበር ማለት ነው። አሁን ይሄን ስታት ያመጣሁት ጥሩ ማረጋገጫ ስለሚሆነን ነው አድማጮች። እና ትላንት አንዳንድ ተጫዋቾችን ስጠቅስ እንደውም ታግዙኛላችሁ ብዬ ዋይኒ ሩኒን ሁሉ ረስቼ ነበር። ዩናይትድ ከፕሪሚየር ሊግ ገዝቶት ከኤቨርተን አስፈርሞት ክለቡን ለተለያዩ ክብሮች ያበቃ ተጫዋች ነው ማለት ነው። አብዛኞቹ የዩናይትድ ተጫዋቾች ብትመለከቱ የቀድሞ የሰር አሌክስ ፈርጉሰን ዘመን ተጫዋቾች ዩናይትድን ለታላቅ ክብር ያበቁ ዩናይትድን ለቴረብል ዋንጫ ያበቁት ከፕሪሚየር ሊጉ አብዛኞቹ የተገኙ የዩናይትድ ቁልፍ ተጫዋቾች ነበሩ አድማጮች። ስለዚህ ነው ወደ ፈርጉሰን ዘመን አሁን ክለቡ እየተመለሰ ፕሪሚየር ሊጉ ላይ ትኩረት አድርጎ ተጫዋቾችን እያስፈረመ የሚገኘው ኩኛ አንዱ ነው። መቤሞ ደግሞ ይቀጥላል። ዜና ያለኝ አድማጮች ሮቨን ቫን ፐርሲን ከአርሰናል አስፈርመን ሻምፒዮን አድርጎናል። 20ኛ የፕሪሚየር ሊግ ዋንጫ ያነሳነው በሱ ምክንያት ነው። ዲሚተር ቤርባቶቭ ከቶተናም ያስፈረምነው ምርጥ አጥቂ እግር ኳስ የሚችል ነበር። ማይክል ካሪክ ያልተነገረለት ያልተወራለት ጀግና አማካይ ነበር። ከቶተናም የፈረመ ካርሎስ ቴቬስ ከዌስትሃም ያመጣ ነው ተጫዋች ነው። ዋይኒ ሩኒ ከኤቨርተን እንዲሁም ኮል ቫንደርሳር ከፉልሃም የመሳሰሉ ተጫዋቾችን እንደዚሁ በማስፈረም ዩናይትድን ወደ ታላቅነቱ መልሰን ነበረ። አሁን ያን ታሪክ ለመድገም እየሰራን ተጫዋቾችን እያስፈረመን ነው። ኩኒሃ ሊጉን በደንብ አድርጎ ያውቋል። ኩኒሃ ክለቡን ከልጅነቱ ጀምሮ እንደነገረን ከሆነ ሲመለከት አድጓል። ኩኒሃ እግር ኳስን በአግባቡ ይችላል። ታይፒካል የሆነ ብራዚላዊ ተጫዋች ነው። ኩኒሃ የሰር አሌክስ ፈርጉሰን ፊትን ፈገግ የሚያደርግ ፊርማ ነው። በጣም ሊወዱት የሚችሉ ፊርማ እንደሆነ እንገምታለን። በጣም ሬዲ ነው ተጫዋቹ። ለወደፊት አይደለም የተገዛው፣ አሁን ዩናይትድን መጥቀም የሚችል ፈራሚ ነው። በኦልትራፎርድ ያለውን ከፍተኛ የሆነ ፕሬሽር ጫና ተቋቁሞ ስኬታማ መሆን የሚያስችሉ የአእምሮ ዝግጅት የአእምሮ ጥንካሬ ያለው ምርጥ ፈራሚ ነው። ኩኒሃ ወደ ክለባችን እንኳን በደህና መጣ። መልካም እድል እንዲገጥምህ እንመኛለን። አድማጮች ዜናዎቻችን ይቀጥሉና ወደ ዝውውር መረጃዎች ልለፍ። አማካይ ስፍራ ላይ እንደ ብሪች ፌ ዘገባ ከሆነ ክሪስ ሪግና ሌላኛው በሚድልስቦሮ አስደናቂ የሆነ ሲዝን ያሳለፈው አማካይ አይድን ሃይኪን የመሳሰሉ ተጫዋቾች አሁንም በዩናይትድ የዝውውር ራዳር ውስጥ ናቸው ተብሏል። ዩናይትድ አንድ አማካይ ማስፈረሙ የሚቀር አይመስልም አድማጮች። በተለይ ሄከንን በ20 ሚሊዮን ፓውንድ የዝውውር ሂሳብ ብቻ ዩናይትድ ሊያገኙት ይችላሉ። ሚድልስቦሮ በዚህ ገንዘብ ሊለቀው ይችላል ተብሎ ተዘግቧል። በጣም ጥሩ አማራጭ ይመስላል። በጣም ችሎታ ያለው
እና ዩናይትድ አማካይ ክፍልን ሊያጠናክር የሚችል ተጫዋች እንደሆነ ሁላችንም እናስባለን። በነገራችሁ ላይ አማካይ ስፍራ ላይ በደንብ ይብላላ ብዬ ነው። ይብላላ ማለት ምንድን ነው? ይጠናከር መረጃው ከምናምናቸው የዜና ምንጮች በደንብ አድርገው ይምጡ። ዝም ብለን ጊዜያችንን ከምናጠፋ ገና በሆነ ባልተጨበጠ የዝውውር ወሬ በደንብ የተጠናከረ ወሬ ሲመጣና ዩናይትድ እውነተኛ እንቅስቃሴ ሲያደርግ እነግራችኋለን በደንብ በሚለው ነው። ለማንኛውም ይሄን መረጃ በዚሁ አደረስናችሁ አድማጮች። የአንድሬ ኦናናን ጉዳይ ደግሞ እንመልከት። ይሄ ግብ ጠባቂ በዩናይትድ ቤት ሊለቅም ይችላል ላይለቅም ይችላል፣ የተረጋገጠ አይደለም። በነገራችሁ ላይ በተደጋጋሚ ይህን ጉዳይ ነግሬያቸዋለሁ አድማጮቼ እና ዩናይትድ ያለውን ስፔስ ያለውን የገንዘብ አቅም ይሄ ግብ ጠባቂ ላይ ያለውን ፍላጎት አይቶ ነው ወደ ኦናና መቀየር እንቅስቃሴ ውስጥ የሚገባው። ፍላጎቱ አለ፣ በደንብ የተጨበጠ ነው፣ የተረጋገጠ ነው። አሰልጣኙ ይህን ግብ ጠባቂ መቀየር ይፈልጋሉ። አሁን ኦናና ያለው እንደምታውቁት በካሜሮን ነው፣ በተወለደበት ስፍራ። ብዙ ጊዜ የሚያሳልፈው ደግሞ ከኦናና መወደለት ባህሪው አንድ የመጣበትን ቦታ አይረሳም። ወደ ካሜሮን ወደ ተወለደበት መንደር ይሄዳል። ብዙ ጊዜ ባልደግፈውም ግን የሰፈር ጨዋታዎችን ደግሞ ያደርጋል። ያውም በረኛ ሆኖ አይደለም የሚጫወተው፣ አማካይ ክፍል ላይ እየገባ እንደ አጥቂም እየሆነ ብቻ በፈለገበት ቦታ በጣም ደረቅ በሆነ የመጫወቻ ሜዳ ላይ ነው የሚጫወተው። ኦናና ራሱን ለጉዳት በሚያጋልጥ መልኩ ማለት ነው። ግን የተወለደበትን መንደርና የአካባቢውን ሰዎች አክብሮ በዚህ መልኩ ነው ማለት ነው እንደዚህ አይነት ረፍት ጊዜዎች ሲኖሩት እየሄደ እዛ የሚያሳልፈው እና ትላንትም ፎቶ ላይ በምትመለከቱት መልኩ ጠየቁት። እዛው ነው መንደሩ ሆኖ ማለት ነው። በዩናይትድ ቀጣይ ሲዝን ትቆያለህ ሆይ ብለው ስለ ዩናይትድ የወደፊት ቆይታ ሲጠይቁት ዊል አይ ሊቭ ብሎ መልሶ ጠየቃቸው። እለቃለሁኝ እንዴ? ነገር ግን እኔ አላቅም ስለዚህ ጉዳይ፣ እስቲ እምለቅ ከሆነም አብረን እናያለን የሚል ምላሽ ሰጥ ኦናና ማለት ነው። ስለዚህ ተጫዋቹም ቢሆን በዩናይትድ ስላለው ቆይታ እርግጠኛ እንዳልሆነ ይህ ምላሹ ያመላክተናል። ለማንኛውም ግን ዩናይትዶች አሁንም ቢሆን ከበርካታ ግብ ጠባቂዎች ጋር ስማቸው እየተያዘ ነው የሚገኘው። የሳውዲ ፕሮ ሊግ ክለቦች ጥያቄ የሚያቀርቡ ከሆነ ሊሸጡት ዩናይትዶች ተዘጋጅተዋል ብሎናል ከአውት ኦፍ ሳይድ። ግን እስካሁን ጥያቄው አልመጣም ማለት ነው። ዩናይትዶች መጠበቅ ብቻ ነው የያዙት። ለማንኛውም አዲስ ስሙ የተነሳ ተጫዋች ኦናና ሊተካ ይችላል፣ ወደ ማንቸስተር ዩናይትድ ሊመጣ ይችላል ተብሎ የተነገረው ግብ ጠባቂ ማርቲኔዝ አለ፣ ታውቃላችሁ፣ እሱ አንደኛው ነው። ከዛ ውጪ ደግሞ አዲስ ስም የቡልካ ተብሎ የሚጠራ ግብ ጠባቂ የኒሱ ከዩናይትድ ጋር ተያይዟል ማለት ነው ሰሞኑን አድማጮች። እና እስካሁን ድረስ ምናልባት ይህን ተጫዋች ለማስፈረም ዩናይትድ የተጨበጠ እንቅስቃሴ እያደረገ አይደለም። ምክንያቱም የኦናናን ጉዳይ መጀመሪያ እልባት መስጠት መቻል ይኖርበታል። ግን እንደምታውቁት ኒስ የኢኖሱ ባለቤት የሆኑት አሁን ዩናይትድን በከፊል የያዙት የሰር ጂም ራትክሊፍ ክለብ ነው እና ይሄ ነገር ምናልባት ከፊፋ ጋር ሊያጋጫቸው ይችላል ዩናይትዶችን። የአንድ ሰው ክለብ ባለቤት ስለሆኑ ሁለቱም ምናልባት ልጁን ለማዘዋወር ይቀላቸው ይሆናል ራትክሊፍ የኒስ ባለቤት ስለሆኑ። ግን ዩናይትዶች የህግ ክፍተትን ማየትና ያንን መጠቀም መቻል አለባቸው። ካለበለዛ ተጫዋቹን እንደፈለጉ ወደ ኦልድ ትራፎርድ ማምጣት ግን አይችሉም ተብሎ ተነግሯል። 15 ሚሊዮን ዩሮ ሂሳብ ከተጫዋቹ ዝውውር ይፈልጋሉ ኒሶች ተብሏል። በጣም ከበዛ አዶንሱን ጨምሮ 25 ሚሊዮን ዩሮ ነው እየተባለ የሚገኘው ማለት ነው። አድማጮች የዶናሩማ ጉዳይ እንደሚሰማውና ብዙ ሚዲያዎች ላይ እየተወራ እንዳለው የተጠናከረ ጉዳይ አይደለም። ምናልባት እኔ እንደማስበው ይህ ተጫዋች በፒኤጄ ቤት የሚያገኘው ደሞዝ ከፍተኛ ነው። በነገራችሁ ላይ ዩናይትድ መምጣት የሚፈልግ ከሆነ ደግሞ በዩናይትድ ከፒኤጄ ከሚያገኘው ደሞዝ በላይ ደሞዝ ይጠይቃል። ስለዚህ 1 ዓመት ኮንትራት ስለቀረው ተጫዋቹ ምናልባት ወኪሉ አዲስ ኮንትራት እንዲሰጡት የፈጠረው ይሄ ጋዜጦች እንዲያወሩለት። ኦፍኮርስ ዩናይትድ ግብ ጠባቂ እንደሚፈልግ ሁላችንም እናውቃለን። ፍላጎቱ ይኖራቸው ይሆናል። ግን በዚህ ደረጃ በጣም በተጋነነ መልኩ ዩናይትድ ንግግር ጀመረ ብለው ሲዘግቡ ሁሉ አይቻሉ አድማጮች። ይሄ ፍጹም የተሳሳተ ነው። ዩናይትድ ከወኪሉ ጋር የተወሰነ መረጃ ተለዋውጦ ሊሆን ይችላል እንጂ ከክለቡ ፔጅ ጋር ንግግር ድርድር ውስጥ እንደዚህ አይነት ነገር ውስጥ አልገባም። ስለዚህ ይሄ ተራ ሩመር ነው ማለት ነው እንጂ የተጨበጠ በጣም ጠንከር ያለ የዝውውር ወሬ እንዳልሆነ እንድትረዱ በዚሁ ለመንገድ ነው። በአንቶኒ ዝውውር ጉዳይም እንደዚሁ የሪያል ቤትሱ ሰው የሰጡት አስተያየት አለ። የሪያል ቤትሱ ሲኢኦ ነው አስተያየት የሰጡበት። ግን
ከዛ በፊት ያለፈው ማክሰኞ ወደ እንግሊዝ ማንቸስተር መጥተው ነበረ። የክለቡ ተወካዮች ከማንቸስተር ዩናይትድ ሰዎች ጋር አወሩ። ያው ዩናይትዶች እንደተባለው የሚፈልጉት በቋሚ ዝውውር ልጁን መሸጥ ነው። ቤተሰቦች ግን ይዘው የመጡት አማራጭ ለአንድ ዓመት ተጫዋቹን በውሰት እንውሰድና በአስገዳጅ መልኩ ተጫዋቹን በ35 ሚሊዮን ዩሮ በቋሚ ዝውውር የምናስፈርምበት እድል ይሰጠን በሚል ጥያቄ ያቀርባሉ ማለት ነው። እና ይሄ አማራጭ ያሉት ነገር እንደ ሲሞን ጆንስ ዘገባ ከሆነ በግዴታ እንዲገዙት የሚያስገድዳቸው አንቀጽ ይሁን ወይንስ ደግሞ ተጫዋቹ የተወሰኑ ክራይቴሪያዎች ተቀምጠው እነኛን ክራይቴሪያዎች ካሟላ በኋላ እንዲገዙ የሚያስገድዳቸው ይሆን እስካሁን የተባለ ወይም የታወቀ ነገር የለም። የዩናይትዶች ፍላጎት ግን በጣም በግልጽ እዚህ ጋር ተቀምጧል። ከዚህ በኋላ አንቶኒን መውሰድ የምትፈልጉ ከሆነ በቋሚ ዝውውር ወይንም በቋሚ ኮንትራት ብቻ ውሰዱ፣ አሊያም ደግሞ ተጫዋቹን መግዛት የሚያስገድዳችሁን አንቀጽ ግዴታ እንደ ጀደን ሳንቾ የሚመለስ አይነት ተጫዋች ሳይሆን እዛው ተጫዋቹ የሚቀርበትን አይነት የግዳጅ አይነት አንቀጽ አካታችሁ ውሰዱ የሚል ሀሳብ በዩናይትድ ሰዎች አለ ነው የተባለው። እና የሪያል ቤቲሱ ሲኢኦ የሆኑት ራሞን አልካሮን በቅርቡ አስተያየት ሰጥተው ነበር። ትላንት ነው ይህን አስተያየት የሰጡት። እንዴት ነው የአንቶኒ ጉዳይ ሲባሉ እየሰራንበት ነው ብለዋል። በጣም እርሊ ነው ግን የዝውውር ሂደቱ በጣም ጊዜ ላይ ነው። በጣም የጠነከረ አይደለም። ስቴፕ ባይ ስቴፕ ቀስ በቀስ እየሄድንበት ነው። ግን ብዙ መስራት ያሉብን ክፍተቶች አሉ። ብዙ መድፈን ያሉብንም ቀዳዶች አሉ። ይህን ዝውውር ከመፈጸማችን በፊት አሁን በቅርቡ እናጠናቅቀዋለን የምንለው ዝውውር አይደለም። ጊዜ ይፈልጋል። አሁን ገና ጀመር ነው እንጂ አልጨረስነውም የሚል ሀሳባቸውን ሰጥተዋል ማለት ነው። ስለዚህ ከንግግራቸው እንደምንረዳው ቤቲሶች በደንብ አንቶኒን ለማዛወር እንቅስቃሴ ላይ እንደሆኑ ነው በተጨባጭ ያስረዱበትን አስተያየት የሰጡን ማለት ነው። በተከላካይ ስፍራም ዩናይትድ ከአንዳንድ ተጫዋቾች ጋር ስሙ እየተነሳ ይገኛል። እንደ ኤቦላ ዘገባ ከሆነ ዩናይትዶች በኦስማን ዲዮሜንዴ ዝውውር ላይ ፍላጎት እንዳላቸው ተዘግቧል። የስፖርቲንግ ሊዝበን የመሀል ተከላካይ ስፍራ ተጫዋች ነው። በሚቀጥሉት ሳምንታት ምናልባት ተጫዋቹን ለማስፈረም ዩናይትዶች ሊጠይቁ ይችላሉ ተብሏል። ሊቨርፑል፣ አርሰናል እና ሌሎች የአውሮፓ ክለቦችም የተጫዋቹ ፈላጊ እንደሆኑ በዘገባው ላይ ተመልክቷል። አድማጮች ሁሌም እንደምላችሁ እንደነዚህ አይነት ዘገባዎች እንደ ሩመር ነው ልትቆጥሯቸው የሚገቡት። ለዛ ነው በጣም ጠንከር አድርገን በዲቴል የማንነግራቸው ማለት ነው። ኦፍኮርስ ዩናይትድ ተከላካይ ሊፈልግ ይችላል። ግን እንደ መረጃውን አደረስናችሁ ሰማችሁት። ዩናይትድ በዚህ ሰዓት እኔ ሴንትራል ዲፌንስ ተከላካይ ያስፈልገዋል ብዬ አላስብም። በተለይ ማርቲኔዝ ፊት ከሆነና ተጫዋቹ ሲዝኑን ሙሉ የሚያገለግለን ከሆነ ለግዠሪ ፊርማ ነው የሚሆነው። በዚህ ሰዓት ሴንተር ባክ ማስፈረም ምናልባት በነፃ ዝውውር የሚገኝ ተጫዋች ካልሆነ በስተቀር አንድም የሮማ ሴንተር ባክ ተጫዋች ስሙ ከዩናይትድ ጋር ተያይዞ ሰሞኑን አይቻለሁ ዜናውን። ግን ጠንከር ያለ ነገር ስላልሆነ እና የዩናይትድ ፕራዮሪቲ ስላልሆነ ነው የማልፋቸው እና በዚህ መልኩ ተረዱኝ። ስለ ዩናይትድ የሚወሩ ብዙ ነገሮች አሉ። ግን እነኛን ወሬዎች በሙሉ እናንተ ጋር አምጥቼ እዚህ ላደርስ አልችልም። የተጠናከረና እውነተኛ ሲሆን ብቻ ክለቡ ወደ እንቅስቃሴ ሲገባበት አደርሳችኋለሁ። ግን እንደ መረጃ ያህል ነው አሁን የምሰጣችሁ። ለምንድን ነው ሴንተር ባክ ዩናይትድ አያስፈልገውም ወይንም በተጨባጭ እርግጠኛ ሆኜ ወደ ዝውውር እንደማይገባ ማምነው? በጣም ስቶክ ያደረገ ፓርት ነው የተከላካይ ክፍል ዩናይትድ። ታውቃላችሁ ከየትኛውም የዩናይትድ ቡድን ዲፓርትመንት የተከላካይ ክፍሉ በጣም ምርጥ የሆነ ስኳድ ያለው ቦታ ነው ዩናይትድ። ለምሳሌ ሌፍት ሴንተር ባክ ሌፍት ሳይድ ላይ መጫወት የሚችሉ ሴንተር ባኮች አሉት። ሁለት ሄቨን እና ማርቲኔዝ አሉት ዩናይትድ። ከእንደገና ደግሞ ሴንትራል ሴንተር ባክ ሆኖ ደግሞ መጫወት የሚችሉ እነ ዲሌት እና ማጉዌር አሉ ዩናይትድ። ከዛ ራይት ሴንተር ባክ ሆኖ መጫወት የሚችሉ ያው በባክ ስሪ ስለሚጫወቱ ነው አሞሪም በዚህ መልኩ ያነሳውት። ራይት ሴንተር ባክ ላይ ደግሞ እነ ዮሮ እና ማዝራዊ ይገኛሉ ማለት ነው። ስለዚህ በእያንዳንዱ ቦታ ላይ ሁለት እንደውም ሁለት ለሁለት ቲም መሆን የሚያስችል ጥሩ የሴንተር ባክ ስቶክ አለው ዩናይትድ። በዛ ምክንያት ነው እንደዚህ አይነት ዜናዎችን በተለይ ተከላካይን እየተመለከቱ እንደ ሲሪየስ አትውሰዷቸው። ምክንያቱም ዩናይትድ አሁን ችግሩ ተከላካይ አይደለም። ከተከላካዩ ፊትና የዩናይትድ ችግሮች ማለት ነው ወገቡ ላይ፣ ፊት መስመር ላይ፣ ከእንደገና ከተከላካዩ ኋላ ማን እንደሆነ ችግሩ ደግሞ ከተከላካዮቹ ኋላ ታውቁታላችሁ።
ወደ ብሪያን ቤሞ መረጃ ልውሰዳችሁ አድማጮቻችን። ስለዚህ ተጫዋች የዩናይትድ ዝውውር የምነግራችሁ አንድ ሀቅ አለ አድማጮቼ። ተጫዋቹ ከዩናይትድ ፕሪሲዝን በፊት የዩናይትድ ንብረት ይሆናል። ዩናይትድ ፕሪሲዝን ጨዋታዎችን ለማድረግ ወደ አሜሪካ ይጓዛል። የተለያዩ ጨዋታዎችን ያደርጋል። ከዚህ በፊት እንደምታውቁት ወይም ፕሮግራም እንደተነገረን አንድ 4 ጨዋታዎችን ያደርጋል። ዩናይትድ ጥሩ ገቢ ያገኛሉ ተብሎ ይታሰባል። በተለይ አሜሪካ ብዙ ፋን አለው እንደምታውቁት፣ ብዙ ኢትዮጵያውያን እንኳን እዛ ገብታችሁ ሁሉ ተከታተላላችሁ። ዩናይትድን ጨዋታ ትኬት ቆርጣችሁ በጣም እድለኛ ናቸው። አሁንም ይህ እድል ቀርቦላችኋል። እዚህ ቻናላችን ውስጥ እንኳን አላችሁ ከዳላስ ነን እያላችሁ አስተያየት የምትሰጡን ደጋፊዎቻችን ማለት ነው። በጣም በቅርበት ሄዳችሁ ጨዋታውን የዩናይትድን እንደምታየው ተስፋ እናደርጋለን። ዩናይትድንም ረዳችሁልን ማለት ነው። ተቸግረን የለ ትኬት ቁረጡ፣ ስቴዲየም ግቡ ለማለት ነው። ለማንኛውም እንደ ቀልድ ይሄን አነሳው እንጂ ዋናው ፖይንቴ ምንድን ነው? ብሪያን እምቤሞ የዩናይትድን ማሊያ በደንብ ተረክበው ዝውውሩን አጠናቀው ከዩናይትድ ተጫዋቾች ጋር ፕሪ ሲዝን ያመራል። በዚያ ተጠራጠሩ። ትላንት ቴሌግራፍ የተባለው ጋዜጣ ነው 60 ሚሊዮን ፓውንድ አትሊስት ዩናይትድ ይከፍላል፣ በቃ አረጋግጧል። በዚህ ተጫዋች ዝውውር ላይ 60 ሚሊዮን ፓውንድ በትንሹ አትሊስት ነው የተባለው። ቢያንስ ይሄ ከፍተኛው ነው። እንግዲህ ከዛ ፈቀቅልም ሊል ይችላል። እየተባለ እንዳለው እስከ 65 ነው። መጨረሻ መቋጨት ያለባቸው የአዶንስ ጉዳይ አለ ፋይናላይዝ ለማድረግ ሁለቱ ክለቦች እንጂ በመርህ ደረጃ ተስማምተው ጨርሰዋል የሚል ሪፖርት ነው ያገኘሁት ማለት ነው። ስለዚህ በዚህ መልኩ የዚህን ተጫዋች ዝውውር እዩት። ሁለተኛው ዝውውር እስካሁን ድረስ በይፋ አልቀረበም። ይህን ከዚህ በፊት አስረድቼዋለሁ አድማጮቼ። ለምንድን ነው ያልቀረበው? ምክንያቱም ዩናይትድ ከዚህ በኋላ የሚያቀርቡት ገንዘብ እምቢ የሚሉት መሆን የለበትም ብለው ያምናሉ። ትክክል ናቸው። አካሄዳቸው ልክ ነው። አንዴ የዝውውር ጥያቄ ያቀረቡ 45 ሲደመር 10 እምቢ ያሉ ውድቅ አደረጉባቸው አይደል? ሁለተኛ ላይ እያደረጉ ያሉት ምንድን ነው? ብሬንትፎርዶች ሊቀበሉት የሚችሉት ሂሳብ ምንድን ነው ብለው ነው እየተነጋገሩ ያሉት። ከዛ ብሬንፎርዶች ይቀበሉታል ብለው ሲያስቡና የሚያስቡበት የዝውውር ሂሳብ ላይ ሲደርሱ ያንን ይሰጧቸዋል፣ ይልካሉ ማለት ነው። ግን እምቢ ብለው ይመልሱታል ብለው የሚያስቡትን አይደለም የሚልኩት። እስካሁን እየተነጋገሩ ነው። የሚነጋገሩትም የሚቀበሉትን ሂሳብ ለመስጠት ነው ለነሱ ማለት ነው። ገባችሁ አድማጮች? እና በዚህ ሁኔታ ላይ ነው ያለው ብሪያን እምቤሞ የዩናይትድ ዝውውር ጉዳይ እንጂ የሚቀር ነገር አይደለም። ወይንም ዝም ሲባል በጣም እንዲህ ተጋኖ ሳይወራ ሲቀር የተረሳ እንዳይመስላችሁ ክቡራን አድማጮቻችን፣ እናንተን ላለማሰልቸት ነው ብዙ ስለወራንበት ከዚህ በፊት። እስቲ ፈርምና ደግሞ ስለ ተጫዋቹ ማውራት ያለብን ብዙ ነገሮችን እናወራለን ብለን ዝም ያልናችሁ የተጫዋቹ መሸጫ ገንዘብ ሂሳብ ያን ያህል ነው ተብሎ ተገልጾልናል። ከፕሪሲዝን በፊት ዩናይትድን ይቀላቀላል። በዚህ ሳምንት ተጫዋቹ ለዩናይትድ እጅግ ሊቃረብ ይችላል። ኤኒ ታይም ላይ በየትኛውም ሰዓት በየትኛውም ቀን ከዚህ በኋላ የብሪያን እምቤሞ ዩናይትድ ዝውውር ሄር ዊጎ ሊባል ይችላል ማለት ነው እንጂ ቶተንሃም ፍጹም ስጋት ባይሆንም ከዚህ በፊት ባስረዳዋችሁ ምክንያት ካልሆነ በስተቀር ከዩናይትድ የመጣ መሸሽ ካልሆነ በስተቀር ከተጫዋቹ ጋር ያለው ፍላጎት ስቲል የጸና የተጠበቀ በግል ያለቀ ጉዳይ የተጠናቀቀ ጉዳይ ነው ማለት ነው እና 175,000 ፓውንድ አካባቢ ነው በሳምንት ደሞዝ ያገኛል በዩናይትድ ቤት ተብሎ የተነገረው። ይሄም ቀደም ሲል ሲወሩ ከነበሩ ወሬዎች አንጻር ፍጹም ያነሰ ደሞዝ ነው ማለት ነው። በጥሩ ደሞዝ ክፍያ ወደ ዩናይትድ መምጣቱ አይቀርም እና ቀጣዮቹ ጥቂት ቀናትን ጠብቁ። ዩናይትዶች እርግጠኞች ናቸው፣ በጣም እርግጠኞች ናቸው። ፕሪሲዝን ይዘውት ብሪያን እምቤሞን ይሄዳሉ ተብሎ ነው ማለት ነው እየተነገረ ያለው። እዚህ ጋር አያይዤ አንድ ነገር ልበላችሁ አድማጮች። ሪሊየብል የሆነው ጆርናሊስት አንዲ ሚትን እንደዚህ ሲል ተናገረ። ስለ ኦመር ቤራዳ አስተያየት ነው የተናገረው እና ኦመር ቤራዳን አግኝቻቸው ነበር ሲል ተናገረ። ባለፈው ሳምንት በኦልትራፎርድ ነበር ያገኟቸው ሲል ነው የተናገረው። ምናልባት ጋዜጠኞች ጨዋታ ባደረጉበት ጊዜ ሊሆን ይችላል። በኦልትራፎርድ ጨዋታ ነበራቸው እንደሰማችሁት። ዴቪድ ኦርንስተን ሁሉ የዩናይትድ ማሊያ ለብሶ ሲጫወት ተመልክተነዋል እና በዛ ሰዓት ይመስለኛል አይ ቲንክ ግምቴ ነው። ኤኒዌይስ ብቻ አገኘኋቸው በኦልትራፎርድ አለ። ስለ ክለቡ የዝውውር ሁኔታ ጠየኳቸው። እንዴት ነው ትልልቅ ተጫዋቾችን ማስፈረም ማሳመን አልከበዳችሁም ወይ በሚል ዩናይትድ አሁን ካለበት ችግር አንጻር ክለቡ አሁን የአውሮፓ ሻምፒዮንስ ሊግ ተሳትፎ የለውም። ከዚህ አንጻር ማሳመን እንዴት ነው አይከብድም ወይ ብዬ የጠየኩት ነው የሚለው ሚትን ለኦማር ቤራዳ ማለት ነው እና
በፍጹም ሲል ጭንቅላቱን ነቀነቀልኝ ብሎ ነው እሱ የሚናገረው። እንደውም ምን ብሎ ነገረኝ ነው የሚለው ክለቦች አይሚን ተጫዋቾች ወደ ማንቸስተር ዩናይትድ ለመምጣት ፍላጎት ባይኖሯቸው ኖሮ ፍጹም ጥያቄ ማናቀርበም እነሱን ለማዘዋወር ሁሉ አንንቀሳቀስም። መጀመሪያ ይሄን አረጋግጠን አምነን ነው ወደ ተጫዋቾቹ ዝውውር እንቅስቃሴ ውስጥ የምንገባው እንጂ የአውሮፓ ሻምፒዮንስ ሊግ ተሳትፎ ስላለንና ስለሌለን ተጫዋቾቹ ወደ ዩናይትድ ይመጣሉ አይመጡም ብለን ሰግተን አይደለም ጥያቄ የምናቀርብላቸው ነው ሲል መለሰልኝ ብሎ የተናገረው ማለት ነው። እና እስካሁን የገጠመን ምንም አይነት ችግር የለም። ምክንያቱም በአውሮፓ ሻምፒዮንስ ሊግ ተሳትፎ ስላሌለን ብቻ ክለቦች ወደኛ አንመጣም የሚል ሀሳብ አላነሱልንም። ምናልባት ዩናይትድ መጥተው መጫወት የሚፈልጉ መፈረም የሚፈልጉ ተጫዋቾች ግዴታ አውሮፓ ሻምፒዮንስ ሊግ መሳተፍ አለባቸው ያለበለዛ አንመጣም ብለው ቢነግሩን ኖሮ የትኛውንም ተጫዋች እንደዚሁ እንፈልጋለን የሚባሉትን ለማስፈረም አንንቀሳቀስም ነበር በሚል ሀሳባቸውን እንደዚህ ገልጾልናል ማለት ነው። ስለዚህ ከዚህ በፊት አሞሪም የተናገሩትን ነገር ነው ሚትን ከኦመር ቤራዳ ያረጋግጥልን ማለት ነው። ለዩናይትድ መጫወት ፍላጎት በየትኛውም ሁኔታ ላይ በየትኛውም ችግር ላይ በየትኛውም ውድድር ላይ ዩናይትድ ምንም ቢወርድ ምንም ቲሙ መጥፎ ሁኔታ ውስጥ ቢገኝ ዩናይትድን ወደው ፈቅደው አምነውና ከልባቸው ለዩናይትድ የመጫወት ፍላጎት ኖሯቸው የሚመጡ ተጫዋቾችን ብቻ ነው የምናመጣው ብለውናል። ይሄም በጣም ደስ የሚል ዜና ነው ማለት ነው። አሁን ቀጣይ የምነግራቸው ወደ ዩናይትድ ሊመጡ በክለቡ ንግግር ላይ የሆነባቸው ተጫዋቾች በሙሉ ዩናይትድ የመምጣት ፍላጎት አላቸው ማለት ነው። እንደ ኦማር ቤራዳ ንግግር ከሆነ ለዛ ነው ዩናይትድ እያናገራቸው የሚገኘው። ፍላጎቱ ባይኖሯቸው ቀድሞውኑ ክለቡ ወደ ንግግርና እንቅስቃሴ አይገባም ማለት ነው። ይህንን ነው ያረጋገጠልንን አስተያየት ከሳቸው ቃል ወስዶ ይነገርን። ወደ አነጋጋሪው ዝውውር አለፍን። አሁን ደግሞ አድማጮች ላይክ እያደረጋችሁ ዜናውን ትላንት 1500 ገብተናል። በጣም ጥሩ ደርሳችኋል። የቀረን 500 ብቻ ነው። 500ዎቹ ላይክ ብታደርጉ 2000 ገባን ማለት ነው። እቅዳችንን አሳካል። ኤኒዌይስ ወደ ጊዮኬሬሽ መረጃ ነው የምወስዳችሁ። መረጃው የጊዮኬሬሽ ይሁን እንጂ ብዙ ተያያዥ ጉዳዮች አሉ። ምክንያቱም ስለ ጊዮኬሬሽ በጣም አወራን ሰሞኑን እና ብዙም ሰምታችኋል እና ብዙ እሱ ላይ አንቆይም። ሌሎች ተያያዥ ጉዳዮችን አወራችኋል። ከዛ በፊት ያሬድ የተባልክ ቤተሰብ ምን ነው ሊዝበኖች አጓተቱት፣ ልጁ እንዳይፈርም አደረጉት፣ እሱ መሄድ ከፈለገ በቃ ልቀቁልን የሚል አስተያየት ሰጥቷል። ይቅርታ አድማጮች፣ አሁን እነሱ እኮ የክለባቸውን ጥቅም ነው የሚያስከብሩት። ያሬድ የተፈራረበው ነገር የለም፣ ጀንትልሜንስ አግሪመንት ነው። ይሄ ቃል ስምምነት ነው ከድሮ ስፖርቲንግ ሰው ጋር የተስማሙት ነገር ነው። አሁን የሉም። በዛ ሰዓት ተስማሙ ወይም ቃል ሰጡት፣ ፕሮሚስ ገቡለት የተባሉት ሰው። ስለዚህ ምንም ማድረግ አይችልም። የፖርቱጋል ክለቦች በጣም አስቸጋሪ ናቸው። ነገር ላይ ተጫዋች ስታዘዋውር ከነሱ እንኳን ጊዮኬሬሽ ብዙ ፈላጊ ትላልቅ የእንግሊዝ ክለቦች በራቸውን አንኳክተው ይልቅ ሌሎች ክለቦች ቢመጡ ራሱ እንግሊዞች ሀብታሞች ናቸው ብሎ ነው የሚያስቡት። ዩሲ ይጠይቃሉ። በቃ እንደዚህ ነው የሚያደርጉት። አሁን እነሱ ፍላጎታቸው እንግዲህ ከ70 ሚሊዮን ዩሮ በላይ እንዲከፈላቸው ነው። ፋብሪሶ ሮማኖ ትላንት ደግሞ አረጋገጠልን ትክክለኛ ዋጋውን 80 ሚሊዮን ዩሮ እና እስከ 85 ሚሊዮን ዩሮ ይፈልጋሉ ተጫዋቹን ለመሸጥ ብሎ ነው ፋብሪሶ ሮማኖ የነገረን። መጀመሪያ እሱ ሲለን ከነበረው ገንዘብ የ10 እና 15 ሚሊዮን ዩሮ ጭማሪ ነው። እውነት ክለቦች የሚፈልጉት ከሆነ ተጫዋቹን አርሰናልም በሉት ነግራቸዋለሁ፣ ዜና ዩናይትድም በሉት ይህን ያህል ገንዘብ ለተጫዋቹ ማውጣት 15 ሚሊዮን ወይ 10 ሚሊዮን ዩሮ አውጥቶ ጨምሮ ልጁን ማስፈረም ይህን ያህል ምን እንደከበዳቸውን ያላቅም። አቅሙ ካላችሁ አሁን ስለ ዩናይትድ ነው የምናወሩ አይደል? ዩናይትድ አቅሙ አለው አጥቂ ላይ። አቅም ባይኖረው ኖሮ አይጠይቅም። እየተወራበት ያለው የአጥቂ ዝውውር ወሬዎች በሙሉ በጣም አቅም የሚጠይቁ ናቸው። ቢያንስ 80 ሚሊዮን ዩሮ ይጠይቃሉ። ከ75 እስከ 80 ሚሊዮን ዩሮ፣ አንዳንዶቹ እስከ 100 ሚሊዮን ዩሮ። ይሄን አቅሙን የመክፈል አቅም ሳይኖረው እንዴት አድርጎ እነኝን አጥቂዎች ዩናይትድ ይፈልጋል? አለው ማለት ነው ካናገራቸው ልጆቹ። ስለዚህ ዩናይትድ ግዴታ ይሄን ማርጅን ይሄን ልዩነት የተባለውን 10 ወይ 15 ሚሊዮን ዩሮ ምንም ማለት አይደለም። ክለቡ አውሮፓ ሻምፒዮንስ ሊግ ከተሳተፈ እኮ ቀጣይ ሲዝን 5 ቲሞች ምናልባት ሊፈቀድ ይችላል እንደ ውጤታቸው ታይቶ። የአውሮፓ ሻምፒዮንስ ሊግ ተሳተፈ ማለት የሚያገኘውን ገንዘብ አስቡት። በፕሪሚየር ሊጉ የደረጃ ስንጠርሽ ከፍ አለ ማለት
ለኦስምሄን ወይንም ደግሞ ለጊዮኬሬሽ የተጠየቀው ተጨማሪ 10 እና 15 ሚሊዮን ዩሮ በቀላሉ ከቨር ይደረጋል። ኢቨን በማሊያ ሽያጭ እኮ ራሱ ከቨር ሊደረግ ይችላል። አድማጮች እኔ እንደ ደጋፊ ሆኜ ሳወራ ነው፣ የክለቡ አመራር አይደለሁም። እኔ ምንም እዚህ ጋር ድምፅ የለኝ፣ መወሰን አልችልም። ግን ቢያደርጉት ይህን ያህል ዲፈረንሱ የከፋ አይደለም። 30 አይደለም ልዩነቱ፣ 20 ሚሊዮን ዩሮም አይደለም። ሊቨርፑልን አላያቸውም እንደ 30 ሚሊዮን ዩሮ እኮ ልዩነት እኮ ነው። በጣም አታግሏቸው መጨረሻ ላይ በቃ ከአቅማቸው በላይ ሲሆን እንደማይቀንሱ ሲገባቸው ሌቨርኩሰኖች ወዲያው ከፈሉት። በቃ ብሩ አወቋ፣ ተረዱ። ቲሙ እንደማይቀንስ ተረዱ። ልጁ ደግሞ በጣም ያስፈልገናል ብለው ተረዱ። እኛ ይገባዋል ባንልም ለፍሎራን ዊትዝ ማለት ነው ከሌቨርኩሰን እና ሊቨርፑል ዝውውር ጋር በተያያዘ። ስለዚህ ዩናይትድም በጣም ቀዳሚ ተቀዳሚ ምርጫው አጥቂ ነው። ስለዚህ ለአጥቂ የሚከፈለውን መስዋዕት ክለቡ መክፈል መቻል አለበት። ያንን ሊያሳዩን ይገባል። እኔ ባይ ነኝ። እንደ ደጋፊ እኔን ሀሳብ እንደምትጋሩ እርግጠኛ ነኝ አድማጮች። አሁን ወደ ዜናችን ስናልፍ ትላንት ብዙ ነገሮች በየሰዓቱ ይወጣሉ። ወኪሉ ወደ እንግሊዝ መጥቶ ነበር። መጀመሪያ አርሰናል ጋር ሄደ። የአርሰናል ሰዎች ምን እንደሚሉት አዳምጠ። ምን አሉ የአርሰናል ሰዎች? ለተጫዋቹ ዝውውር ጥያቄ እናቀርባለን፣ ግን የምናቀርበው 55 ሚሊዮን ዩሮ ቋሚ ክፍያ እና አድኦንስ ደግሞ 10 ሚሊዮን ዩሮ በድምሩ ስንት ሆነ? 65 ሚሊዮን ዩሮ ለተጫዋቹ ዝውውር ለመክፈል ፈቃደኛ ነን ብለው ለሱ መረጃውን ሰጡት። እሱም ይሄን መረጃ ኢንፎርሜሽን ወሰደ። ከዛ ወደ ማንቸስተር ይሄዳል። ማንቸስተር ዩናይትድ ሰዎችን ያናግራል ብለን አወራል አይደል? እንደዛም የዩናይትድ ሰዎች ጋር ሄዶ ዩናይትዶች ደግሞ ከአርሰናል 5 ሚሊዮን ዩሮ ብልጫ ያለው ሂሳብ፣ እሱም 60 ሚሊዮን ዩሮ ቋሚ ክፍያ፣ 10 ሚሊዮን ዩሮ ደግሞ ልክ ወኪሉ እንዳለውና ክደውናል፣ ይሄ ፕሮሚስ የገቡልን ገንዘብ ነው እንዳለው አርሰናል እንኳን 5 ቀንሷል። ዩናይትድ ግን 5ቱን ጨምሮ ነው 60 ሲደመር 10 ያቀርበው ማለት ነው። ይሄን መክፈል እንደሚችሉ ዩናይትዶች አሳወቁት ማለት ነው። ግን ችግሩ አሁን እዚህ ጋር ደግሞ ልንገራቸው የወጣው መረጃ፣ ዩናይትዶች የወኪሎች ችግር ገጠማቸው። ከወኪሎች ጋር አለመግባባት ተባለ። ይሄን ነገር አስምሩበት። እኔ ነግሬያችሁ ልለፍ፣ ትላንት ያየሁት መረጃ ስለሆነ እና ወደ ዩናይትድ ይመጣል። ዩናይትድ የተሻለ ሂሳብ አቅርበውለታል በሚል ተስፋ ልሰጣችሁ አልፈልግም አድማጮች፣ ያለውንም ችግር ነው የምነግራችሁ። ስለዚህ የዩናይትድ ሰዎች ከወኪሎች ጋር በተያያዘ ይመስለኛል ይሆላችሁ። አሁን ብዙ ጊዜ ወኪሎች እነዚህ ኤጀንሲ ነው አይደል ተጫዋቹን የያዘውና የሚያስተዳድረው። በግል የሚፈልጉት የሆነች ክፍያ አለች ከክለቦች ፋቨር ያደርጋሉ። ወኪሎች ይገፋፋሉ። ይሄን ታውቃላችሁ አድማጮች። ምናልባት አርሰናል ልጁን ጁቬንቱስ ልጁን ስለሚፈልጉ አልሂላል ልጁን ሲፈልግ ለወኪሉ የሚገቡት ቃል አለ። ኢንሴንቲቭ በሉት፣ ይሄ የግልጽ የተረጋገጠ የወረቀት ክፍያ አይደለም፣ የሆነ ጉርሻ ነገር ማለት ነው። እና ከወኪሎች ወገን ዩናይትድ በጊዮኬሬሽ ዝውውር ጉዳይ ችግር ገጥሞታል የሚል ሪፖርት ተሰማ ማለት ነው። አያችሁ፣ ችግር ገጥሞታል። ምንድነው ችግሩ? እሱን አላቅም። ወደፊት በዲቴል የምናየው ይሆናል ማለት ነው አድማጮቻችን። እና በጊዮኬሬሽ ዝውውር ጉዳይ ያለው እውነታ ይሄ ነው። ይሄን እውነታ እወቁ። ይሄን ማለት አሁን ተስፋውን ደግሞ ልንገራችሁ። ተጫዋቹ ወደ ዩናይትድ ሊመጣ ይችላል እና ይሄ የወኪሎችን አለመግባባት ዩናይትድ ፈቶ ዝውውሩን እውን ላያደርግለት ይችላል ብዬ የማምንበት አንዱ ጉዳይ የተጫዋቹ ፍላጎት ነው። ምንጊዜም ከወኪል ፍላጎት ይልቅ የተጫዋች ፍላጎት ይቀድማል። አርሰናሎች ሼሽኮን ለማስፈረም ጥረት አድርገው እስቲ ላይሆን ይችላል በሚል ነው አይደል ወደዚህ ዝውውር የመጡት። በገንዘብ ፓኬጅ ደግሞ ዩናይትድ 5 ሚሊዮን ዩሮ የተሻለ ገንዘብ አቅርበዋል እና ከዚህም በላይ ከፍ ያርጉ አያርጉ እሱን አላውቅም። ግን ትላንት ደግሞ ወደ ኢኪቲኬ ዝውውር ዩናይትዶች ፊታቸውን ማዞራቸው የሚነግራችሁ ነገር አለ። ችግሩ እንዳለ እውነትም ጊዮኬሬሽ ጋር ከባድ የሆነ ችግር አንድ ከወኪሉ፣ ሁለተኛ ደግሞ ስፖርቲንጎች እየጠየቁ ያሉትን ነገር ታውቃላችሁ። ፋብሪሶ ሮማኖ እንዳለው 80 ሚሊዮን ዩሮ እና እስከ 85 ሚሊዮን ዩሮ ነው አሁን የሚፈልጉት ተብሏል። ዩናይትዶች ማቅረብ የሚፈልጉት እና የስፖርቲንጎች ፍላጎት ያለው ልዩነት 10 ሚሊዮን ዩሮ ነች። ቅድም ብያቸዋለሁ 10-15። ስለዚህ ዩናይትዶች ያችን ጋፕ ከፍለው ልጁን ማምጣት እኮ ይችሉ ነበር ይመስለኛል። ከእድሜ አንጻር ያሉ ክለቦቹ ልጁ 27 ዓመቱ ነው ብለናል። እና ኢኪቲኬ ያላቸውን እድሜ ታውቃላቸው። አይ ቲንክ ኢኪቲኬ 22 መሰለኝ፣ አድርሙኝ ከተሳሳትኩ አድማጮች፣ 22 አካባቢ ገና ልጅ ነው። ወደፊት በጣም ብዙ መጫወት የሚያስችል እድሜ አለው ልጁ ከፊቱ ማለት ነው። እና ይህን አንጻር እያዩ ይመስለኛል ኦፕሽናቸውን በደንብ አድርገው እያጤኑ የሚገኙት ዩናይትዶች።
አሁንም ጊዮኬሬዥ እድል አለው ያልኩበት ምክንያት ደግሞ ስዊድን ውስጥ እጅግ ከሚታመኑ ስለ እግር ኳስ በሚወጡ የዝውውር ዜናዎች በተለይ የስዊድናውያን ተጫዋቾችን በተመለከተ መረጃ የሚያወጡ ሰዎች ከአንዱ የሆነው ከነኚህ ሰዎች ውስጥ አንዱ የሆነው ሰው እመኑኝ ጊዮኬሬሽ ለማንቸስተር ዩናይትድ የመፈረም የተሻለ እድል አለው ሲል ነግሮናል። ይሄ ታየር ዋን የተባለ የዝውውር ዜና ምንጭ ነው። ይሄ ቁጥር አንድ የምንለው ታየር ዋን ማለት እንግዲህ ደረጃ አንድ የተባለ ማለት ነው። ተአማኝ ደረጃ አንድ ተአማኝ ለተጫዋቹ ቅርብ የሆነ ስዊድናዊ የሆነ የሀገሩ ሰው ነው እና ቪክተር ጊዮኬሬሽ ሞስት ፕሮባብሊ የማንቸስተር ዩናይትድ የመሆን ተጫዋች የመሆን እድሉ ቀጣይ ሲዝን ላይ በጣም ሰፊ ነው። ይሄን አምናለው ለማንቸስተር ዩናይትድ ቀጣይ ሲዝን ይጫወታል ብሏል። ይሄን እንደ ትልቅ ዜና ነው፣ እንደ አንድ ትልቅ ዜና ወሰዱት። አድቫንቴጅ ነው፣ ማረጋገጫ ግን አይሆንም። ግን ያው ከሱ በላይ መረጃ ሊኖረን ደግሞ አይችልም። ስለዚህ ተጫዋች የዩናይትድ ዝውውር ስናነሳ ማለት ነው እና ይሄ ልጅ በቀላሉ ከስፖርቲንግ ሊዝበን አይወጣም። ቀን ይፈልጋል፣ ጊዜ ይፈልጋል፣ ወር ልናወራበት እንችላለን ባይዘው። ስለዚህ ተጫዋች ትላንት አስጠንቀቂያችኋለሁ። የዩናይትድ የአጥቂ መስመር ጉዳይ በቀላሉ የሚፈታ አይደለም። የዩናይትድ የአጥቂ መስመር ዝውውር እንቅስቃሴ ከባድ ነው። ሁሉንም ተጫዋቾች ይዋቸው በአጥቂ መስመር ላይ የሚፈለጉት በየክለቦቻቸው ከፍተኛ ገንዘብ የሚጠየቅባቸው ከፍተኛ ደሞዝ የሚጠየቅባቸው ተጫዋቾች ናቸው። እነኚህን ተጫዋቾች ማስፈረም ቀላል አይደለም። ለዛ ነው እኮ ዩናይትድ ከአንድ ኢላማ ወደ ሌላ እየተንጠባጠበ እየሄደ ያለው ማለት ነው። ከጊዮኬሬሽ ዛሬ ይባላል፣ ከዛ ኦስሜሄን፣ ከኦስሜሄን ደግሞ አሁን ኢኪቲኬ ተባለ። ኢኪቲኬን ትላንት በይፋ ንግግር ማድረግ እንደጀመሩ በርካታ ሚዲያዎች ነው የዘገቡት። በይፋ በጣም የሚታመኑ ፍላጎታቸውን ለፍራንክፈርት በደንብ አድርገው አስመዘገቡ፣ አሳወቁ። በቃ ስለ ተጫዋቹ መውሰድ ያለባቸውን ኢንፎርሜሽን ምን ያህል ይፈጃል ልጁ፣ ኮንትራቱ ምን ያህል ነው፣ በቃ ሁሉንም መረጃ ምን ያህል ገንዘብ ሊያስፈልጋቸው ሊያስወጣቸው እንደሚችል መውሰድ ያለባቸውን መረጃ በሙሉ ወሰዱ። ልክ እንደ ሌሎች ክለቦች እንዳደረጉት ቼልሲ እንዳደረገው ይፈልጓል። ቼልሲ ልጁን በጣም እንደ አማራጭ ወሰደው ማለት ነው ይሄ ልጅ አያችሁ። ስለዚህ በአንድ ተጫዋች ተማምነን የምንቀመጥበት ሁኔታ ላይ አይደለም ያለ ነው። በአንድ አልረጋንም። በአጥቂ መስመር የዝውውር ፍላጎታችን ላይ ብዙ አማራጮችን ምን እያደረግን ነው እያየን ነው ማለት ነው። ስለዚህ ይሄ ደግሞ ይቀጥላል። ዩናይትድ ለእኔ ይስማማል ከኢኮኖሚ አንጻር እኔን እንደዚሁም ወደፊት የኢኮኖሚያዊ ጥቅም ሊኖረው ይችላል ተጫዋቹ ብሎ ከእድሜ አንጻር ከችሎታ አንጻር እና ከኪሳችን አንጻር የምንወስደው እርምጃ ሊለያይና እዚህ ቦታ ላይ ይህን ተጫዋች ብቻ ነው የምናስፈርመው ብለን ልንናገር የምንችልበት ሁኔታ ላይ አይደለም ያለ ነው ማለት ነው። ኢኪቲኬ 33 ጎል አስቆጥሯል እና አሲስት ማለት ነው ያለው በሁሉም ውድድሮች በዚህ ሲዝን ላይ። የዩናይትድ የልብ ደጋፊ ነው። በነገራችሁ ላይ ኢንስታግራም ገጹ ላይ ክርስቲያኖ ሮናልዶ ወደ ማንቸስተር ዩናይትድ ከመጣ በኋላ አድናቂው ነው ታውቃላችሁ። የዩናይትድ ደጋፊ ነው፣ በግልጽ ነው የተናገረው ኢኪቲኬ። ወደ ዩናይትድ ተመልሶ ሮናልዶ በ2021-22 ሲዝን ላይ ማለት ነው 18 ጎሎችን ባስቆጠረበት ሲዝን ሼር አድርጎታል። የብሊቸርን ሪፖርት መሰለኝ ትዊተር ላይ ሼር ያደረገው ማለት ነው። እነሱ የለጠፉትን የክርስቲያኖ ሮናልዶ ዩናይትድን ማሊያ አድርጎ ጎል አስቆጥሮ ሰለብሬት ሲያደርግ ምናምን ሼር አደረግ። አንድ ተጫዋች እንደዚህ አያደርግም። አሁን ትልልቅ የተባሉ ተጫዋቾች የሌላ ክለብ ተጫዋችን እንደዚህ ፖስት ሼር በማድረግ አይታወቁም። ኢኪቲኬ ይህን አድርጓል። ምን ያህል ከልብ ሮናልዶን እንደሚወደው የዩናይትድ ደጋፊነቱን በደንብ ያሳየበት ሼር ነው ማለት ነው። እና ስለ ራሽፎርድም ከዚህ በፊት አስተያየት ሰጥቶ ተመልክተናል። ራሽፎርድን እንደሚያደንቀው በጣም ጥሩ ተጫዋች እንደሆነ ሲናገር ነበር። ትልቅ የሆነ ልብ ያለው እና በጣም ከልጅነቴ ጀምሮ የሆነ የምመለከተው አይነት ተጫዋች ነው ሲል ነበር። ታለንት እንዳለው ራሽፎርድን ያደነቀው። ለዩናይትድ ቅርብ ነው ኢኪቲኬ። ዋይኒ ሩኒ ምን ብሎ ተናገረ ስለ ኢኪቲኬ? ኦስሜሄን እና ጊዮኬሬሽ እነኚህ ፕሪሚየም የሆኑ ኢላማዎች ናቸዋል። ሩኒ ፕሪሚየም በቃ በምንም የማትቀይሯቸው ለዩናይትድ በጣም የሚያስፈልጉ አጥቂዎች ናቸው ካለ በኋላ ነገር ግን ዩናይትዶች ከኦስሜሄን የተሻለ በእድሜ ወይም ከጊዮኬሬሽ የተሻለ ለጋ የሆነ በእድሜ ያንግ የሆነ ተጫዋች እፈልጋለሁ አጥቂ እፈልጋለሁ የሚል ከሆነ ኢኪቲኬ ትክክለኛው ተጫዋች ነው በሚል አድንቆታል። አየር ኳስ ላይ በጣም ሻርፕ ነው ተጫዋቹ። በየትኛውም ቦታ እና በየትኛውም ዳይሬክሽን ቢሆን ሹት ማድረግ ይወዳል። ምንጊዜም ቢሆን ወደ ጎል ሹት ለማድረግ የሚፈራ ተጫዋች አይደለም። ስለዚህ አሁን ማድረግ ያለብን አለ ሮኒ፣ የእኛንም ሀሳብ ሊጋራ ነው። ማድረግ ያለብን መጸለይ ብቻ ነው አለ ሮኒ።
ጸሎቱ ደግሞ ምንድን ነው? ዩናይትድ ምርጡን ውሳኔ እንዲወስን በአጥቂ ቦታ ላይ በቃ እኛም የምንለው ይህን ነው። አድማጮች ሮኒ ጨርሶልናል። ማድረግ የምንችለው የኔም ቤተሰቦች ዩናይትድም ደጋፊዎች ምንድን ነው መጸለይ ብቻ ነው። ምን ዩናይትድ ሲወስን መጨረሻ ላይ ጥሩ ቤስት የሆነውን ለዩናይትድ ኬሚስትሪ የሚመቸውን ምርጥ የሆነውን ውሳኔ ክለቡ እንዲወስን እንመኛለን። ያለውን መረጃ ግን በዚህ መልኩ እናደርሳችኋለን። ወደ ኦስሜሄን መረጃ ደግሞ እንለፍ አድማጮቼ። የኦስሜሄንን መረጃ ያገኘሁትን ትላንት ሳደርሳችሁ አዲስ ነገር ነው። አሁን ይህን ዜና እየሰራው ባለበት ሰዓትም መረጃ ወጥቷል። ግን ከዛ በፊት የሙሉ ማንቼን አስተያየት እንዲሁ ልንገራችሁ። ኦስሜሄንን ለምን አያስፈርሙም? ጌኬሬጅ ላይ ሙጭጭ የሚሉት እንደ ኩንሃ በምንም መድረክ ባይሳተፍም እፈርማለሁ እያለ አይደል እንዴ ብልሃል። ሙሉ ማንቼ ጥያቄ ነው ያነሳውና ያው ኦስሜሄንን ለምን እንደማያስፈርሙት ነው ጥያቄ የሆነብህ አንተ። ለእኛም ጥያቄ ነው አድማጫችን። አንዱ ትልቁ ጥያቄያችንና ሰሞኑን ስነግራችሁ የነበረው አጠቃላይ የዝውውሩ ፓኬጅ የኦስሜሄን ከባድ ነው። በነገራችሁ ላይ ዩናይትድ ለኦስሜሄን የሚከፍለው የዝውውር ገንዘብ አላጣም። ይሄን ያልኩት ምክንያት ምንድን ነው? ኢኪቲኬ ዝውውር ላይ ትላንት ጣልቃ ገቡ። ኢኪቲኬ እኮ 100 እየተባለ ነው። አሁን እዚህ ጋር ጌኬሬጅ 80 ነው፣ ኢኪቲኬ 100 እየተጠየቀበት ነው አይደል? አድማጮቻችን ግን ትላንት ኢንፎርሜሽን ወሰዱ ተባለ። ሙሉ ስለ ተጫዋቹ ቅድም ዜናውን ነግሬያችኋለሁ። አቅም አለ ማለት ነው። ይሄ ማለት አቅሙ ሳይኖር ስለ አንድ ተጫዋች ዝውውር ደፍረ መረጃ ስጠኝ ልትል አትችልም እንዴ። እንደዛ ለምን ያደርጋሉ? ከፈለጉ ሄደው ፍሪ ኤጀንት የሆነውን ጆናታን ዴቪድስን አያስፈርሙም እንዴ ዩናይትዶች? በቃ ኮንትራት መስጠትና የክፍያ የፊርማ ብቻ የተወሰነች ነገር መስጠት እኮ ነው እንዴ። ልጁ እኮ አሁን ፍሪ እኮ ነው። አስፈርሙኝ እያለ ዩናይትድን መርጦ በስንት ክለቦች እጁን ስመው እየለመኑ እየጠበቁት እነ ናፖሊን ጨምሮ ልጁ ዩናይትድን እየጠበቀ ነው። እንግሊዝ ፕሪሚየር ሊግ መጫወት ይፈልጋል። ቢግ ሲክስ ትልልቅ ክለቦች ዌስትሃምና ቶተናምን እኮ ግር ብሎ ነው አይላቸው አልመጣም አላቸው። ዌስትሃምና ቶተናምን አድማጮች መረጃውን ቼክ አድርጉ። ጆናታን ዴቪድ ናፖሊ ጠየቀው፣ ብዙ ክለቦች ጠየቁት። አውቆ አቆየው፣ የያዘው ልጁ ውሳኔ ለመወሰን አልቸኮለም። አያችሁ፣ ምክንያቱም ተመልከቱ፣ አርሰናል አለ፣ ዩናይትድ ብሏል። እሱ ቀዳሚ የሚፈልገው ክለብ አጥቂ ይፈልጋሉ እነኚህ ትልልቅ ክለቦች እሱ የሚፈልጋቸው። ስለዚህ መጀመሪያ እነኚህ ክለቦች እስቲ ምን ላይ ይደርሳሉ? ጌኬሬጅን ያስፈርማሉ፣ ሼሽኮን ያገኛሉ ወይስ ኢኪቲኬን? እስቲ ኦስሜሄድን እንዴት ነው እነኚህ መጡበት ደግሞ ፍሬ ሆኑ። በጣም መጥፎ ጊዜ ሆነበት። አያችሁ ጆናታን ዴቪድ እነኚህ ትላልቅ አጥቂዎች ማርኬቱ ላይ ባይኖሩ ይሄን ማንም እጁን ስሙ ያስፈርመው ነበር። ልጁ ግን ስቲሊ ብሎ እንግዲህ ለራሱ እስከ መቼ እንደማያላቅም አድማጮች፣ ወይ ውሳኔውን ኤኒታይም ሊቀየር ይችላል። ለአንዱ ክለብ መፈረሙ አይቀርም የተስማማበት ጉዳይ ስለሆነ ማለት ነው። እና በቅርብ ውሳኔ ላይ ደርሶ ተጫዋቹ ቀጣይ ክለቡን እንደሚያሳውቀን ነው ሁላችንም የምንጠበቀው። ግን እየጠበቃቸው ነው ማለት ነው። አያችሁ ዩናይትድ ይሄን ልጅ ማግኘት ይችል ነበር፣ ግን ልጁን አላገኙም። ለማስፈረም እንቅስቃሴ የተጨበጠ እንቅስቃሴ አላደረጉም። ምክንያቱም ገንዘብ አለን አቅም አለን ብለው ስላመኑ እና ስላሰቡ ምኞት እያደረጉ ያሉት በትልቅ ደረጃ ያለ አጥቂ ነው እንደ ኦስሜሄን ቅድም እንደተባባል ነው ማለት ነው። እንደ ጌኬሬጅ እና ኢኪቲኬ ይሄ ምኞት ጥሩ ነው። ይሄ ምኞት ደግሞ ያለ ገንዘብ የሚሆን አይደለም። ስለዚህ ገንዘብ ስላለ ነው ማለት ነው እንደዚህ አይነት ምኞት እየተመኙ የሚገኙት። ትልቁ ችግር ግን የኦስሜሄን የዝውውር ክፍያ አይደለም አድማጮቻችን፣ ያለው ደሞዙ ጋር ነው ብለናቸዋል። የተጣራ 24 ሚሊዮን ዩሮ ግሮሱ ነው። የተጣራ 12 ሚሊዮን ዩሮ ደሞዝ ነው የሚፈልገው። ይሄን ደሞዝ ለመስጠት ወደ ዩናይትድ ሲመጣ ወደ 400 ሺህ ዩሮ ነው የሚሆነው ግሮሱ ማለት ነው አድማጮቻችን 400 ሺህ ይሆናል ግሮስ ደሞዙ ዩሮ። እና ይሄን ዩናይትድ ለመክፈል ዝግጁ ነው ወይ አላቅም። አሁን አንተ የጠየከኝን ጥያቄ መሰረት አድርጌ የወጣውን መረጃ ሳስረዳህ ምን ይላል? ዩናይትድ ኦስሜሄንን ለማስፈረም ባንክ አይሰብርም ተብሏል። የዝውውሩን ገንዘብ አይደለም ብላችኋል፣ በስቶ አይደለም አጠቃላይ የዝውውሩ ፓኬጅ የ5 ዓመት ኮንትራት ለምሳሌ ከፈረመ እሱ ሁሉ ነው የሚሰራው። በየአመቱ የሚያገኘው ደሞዝ ሲሰላ የ5 ዓመቱ ደሞዝ የኦስሜሄን ማለት ነው ከ100 ሚሊዮን ዩሮ በላይ ይሆናል። ለዝውውሩም እንደዛው አካባቢ ይወጣል፣ ብዙ ይሆናል ማለት ነው። አጠቃላይ ዝውውሩ ፓኬጅ ዩናይትድ ላይ ጫና የሚያመጣ ይሆናል። በዚህ ምክንያት ባንካቸውን ለመስበር ለኦስሜሄን ዝውውር ዩናይትዶች ፈቃደኛ አይደሉም ተብሎ ተገልጿል። ደሞዙ ከባድ ስለሆነ ደሞዟ በጣም አስቸጋሪ ነች። ስለዚህ ዩናይትድ ስታንድ ላይ የሚሰራው ማርክ ጎልብሪጅ ምን ብሎ ተናገረ? ዩናይትዶች ስለ ኦስሜሄን ዝውውር ያላቸውን ፍላጎት አጠናክረው ወይም ንግግሩን ድርድሩን አጠናክረው ሊሄዱ የሚችሉት በሁለት ምክንያት ነው።
አንደኛ ተጫዋቹ በዩናይትድ ለመጫወት ያለምንም ሻምፒዮንስ ሊግ ያለምንም የአውሮፓ ቅድመ ውድድሮች ምንም አይነት ቅድመ ጥያቄ ሳያነሳ ልጁ ዩናይትድ ለመፈረም በቃ የሆነው ይሁን የተፈጠረው ይፈጠር ለዩናይትድ መጫወት እፈልጋለሁ ብሎ ልጁ ወስኖ ዩናይትድና ዩናይትድን ብቻ ብሎ ናፖሊዎች የተለያየ ጥያቄ ቢቀርብላቸውም ልጁ ግን ተቀዳሚ ምርጫው ለዩናይትድ መጫወት መሆኑን ልክ እንደ እምቤሞና ኩኛ አሳውቆ ለዩናይትድ ለመፈረም ዝግጁ መሆን አለበት። አንድ ሁለተኛ ተጫዋቹ የሚፈልገው የዌጅ ዲማንዱን መቀነስ አለበት፣ የደሞዝ ፍላጎቱን ማለት ነው። ይሄ ማለት በጣም የተጋነነ ደሞዝ ቀደም እንዳልኳቸው ጨርሻዋለሁ፣ ዩናይትዶች ሊሸጡት አይችሉም አሁን ባለው ሁኔታ። ምናልባት ወደፊት ልንጨምርልን እንችላለን ሻምፒዮንስ ሊግ ስንገባ ከምታስቆጠራቸው ጎሎች አንጻር ምናምን ብለው ልጁን አሳምነው ተጫዋቹም አምኖበት የተጋነነ ደሞዝ ሳይጠይቅ ሌሎች የዩናይትድ ትላልቅ ተጫዋቾች በሚከፈላቸው ልክ ተከፍሎኝ ዩናይትድ ቤት ልጫወት ብሎ የሚያስብ ከሆነ ግን ዝግጁ የሚሆን ከሆነ ክለቡ ወደ ድርድሩ አጠናክሮ ይሄዳል፣ ይገፋበታል ነው የተባለው ማለት ነው። ስለዚህ ሁለት ቅድመ ምክንያቶች አሉ ቀደም የነገርኳቸው ማለት ነው። ይሄ ቅድመ ምክንያቶች የማይሞሉ ከሆነ ተጫዋቹ አሁንም ቢሆን ከዩናይትድ ጋር ንግግር ላይ ነው፣ ክለቡም ቢሆን ከክለቡ ጋር ንግግር ላይ ናቸው፣ ኮንታክት አላቸው። ግን በደንብ ገፍተው እንደሄዱበትና ዝውውሩ እንዲያልቅ ይሄ መከሰት መቻል አለበት ማለት ነው። አድማጭ አሁን በዚህ መልኩ እየመለስኩል ይመስለኛል ከመረጃው ጋር አያይዤ። ባንክ ግን አንሰብርም ለኦስሜሄን ዝውውር በሚል ሀሳባቸውን በግልጽ አሳውቀዋል ማለት ነው። ከዚህ ጋር አያይዤ አድማጮች በጣም አጫጭር የሆኑ መረጃዎችን ሁለት ልንገራችሁ። ጌታቸው ቸርነት የተባልክ ቤተሰብ ወንድሜ ሰላም ይብዛ፣ ጋርናቾን በተመለከተ እንደኔ ከእንግሊዝ ውጭ ቢሆን ቢሄድ ደስ ይለኛል። ምንም ችሎታ ያለውና የሚያድግ ከሆነ ተጫዋቹ ከእኛ ጋር ተጫውቶ ቢቀጣን ያሳርረኛል ብልሃል። ያው እንግሊዝ ላሉ ክለቦች ፈርሞ ማለትህ ይመስለኛል። ወደ ቼልሲ የመሄድ ዕድል አለው ትላንት ስለተባለ እንደገናም በከፍተኛ ደረጃ አድጎ ዋጋው ቢነር ያበሽቃል ነው ያልከው። እንግዲህ አንተ ለእንግሊዝ ክለቦች እንዲፈርሙ አልፈለግክም ማለት ነው። ግን ምን ማድረግ ይችላል አድማጫችን? አሁን ግዴታ ለእንግሊዝ ክለቦች አንሸጥም ብለን ማቆየት አንችልም። ዩናይትድ ያለበትን ችግር ታውቃለህ። የተጫዋቹ ፍላጎት ደግሞ እንግሊዝ መጫወት ነው ተብሏል። ስለዚህ ጥሩ ገንዘብ ዩናይትድ የሚፈልገውን አጥቂ ልናስፈርም የሚችልበትን ጥሩ ገንዘብ ያምጣ እንጂ ጋርናቾ ለማንኛውም ቲም ቢሸጥ እኔ ቀር አይለኝም። ያው አንተ ቅሬታህን ገልጸሃል። ለምን እንደዚህ እንዳልክም ትንሽ አስረድተህናል። እውነት ነው። ኦልድ ትራፎርድ ላይ መጥቶ አሁን ለቼልሲ ፈርመው እኛ ላይ ጎል አስቆጥሮ ኦልድ ትራፎርድ ላይ ጋርናቾ ሰለብሬት ሲያደርግ ማየት በጣም ያማል። ወይንም ቶፕ ቢሆን ቼልሲ ሄዶ ልጁ በጣም አቅሙን አውጥቶ ቢጫወት ትንሽ ሊያስቆጨር ይችላል። ግን ምንም ማድረግ አይቻልም። ገንዘብ ያስፈልገናል፣ መሸጥ አለብን። ሁለት ወዶ ስለማይቻል ለማለት ነው። ኤኒዌይስ ስለ ጋርናቾ ያለው አዲስ መረጃ ናፖሊዎች አሁንም ቢሆን ጋርናቾን ለማስፈረም ከዩናይትድ ጋር እየተነጋገሩ ነው እና እየተባሉ ካሉ ክለቦች በተለይ ከእንግሊዝ ውጭ ካሉ ክለቦች አሁንም ናፖሊ የጋርናቾ ማረፊያ የመሆን እድሉ በጣም ሰፊ ነው። ፉክክሩን እነሱ እየመሩ ነው ከእንግሊዝ ውጭ ካሉ ክለቦች ተብሎ ይሄ መረጃ ወጥቷል ማለት ነው። ይሄም ጥሩ ዜና ነው። የኦስሜሄንን ዝውውር ሊረዳን ይችላል ጋርናቾ በራሱ። የመጨረሻ አንድ መረጃ ማደርሳችሁ ደግሞ ምን መሰላችሁ? ተመስገን የተባልክ ቤተሰቤ ነው የሰጠውን አስተያየት ምክንያት ላድርግና ላድርሳችሁ። የምንለያይበት ተጫዋች አለ አንድ ብልሃል። ለምሳሌ እኔ ማይኖ ተሸጦ ጋርናቾ እንዲቆይ ይፈልጋለሁ። ምክንያቱም ካልከኝ ማይኖ በጣም ዝግ ያለ ተጫዋች ነው፣ ለእንግሊዝ እግር ኳስ የሚሆን አይመስለኝም፣ እንደውም ስፔን ብሄድ ይመቸኛል ብልሃል። ጋርናቾ ያው ምንም መናገር አይጠበቅብኝም፣ ከጸባይ ውጪ ለማንኛውም ለክለቤ ከጠቀመ ማንም ከክለቤ በላይ አይደለም፣ ይመቻችሁ ብልሃል። ተመስገን ከሆለታ ነው ያልከው። እንግዲህ ተመስገን አንተ እንዳልከው የጋርናቾን ጉዳይማ ለዩናይትድ ይቆየና ከዚህ በኋላ ይጫወት የሚለው እሱን ቶታሊ እኮ አውርተን ጨረስንበት። የሞተ ነገር ነው። ምንም ወደዚህ ጉዳይ መመለስ አይፈልግም አድማጫችን። እኛ ወደድንም ጠላንም ጋርናቾ ከዩናይትድ መልቀቁ አይቀርም። ስለዚህ ብትረሳውና የጋርናቾን ነገር ህይወት ያለ ጋርናቾ በኦልድ ትራፎርድ እንደሚቀጥል ብታመን የተሻለ ነው የሆነው አድማጫችን። ግን የኮቢ ሜኖ ላይ ከእንግሊዝ ውጭ ቢሄድ ስፔን ቢጫወት የተሻለ ይመቸዋል ያልከው እሱ እውነት ነው። ግን ዩናይትድ ተጫዋቹን የሚሸጠው አይመስለኝም። ትላንት ባደረስኳችሁ ዜና ቤን ጃኮብስም እንዳለን ከሆነ ሜኑ በዩናይትድ አዲስ ኮንትራት ፈርሞ የመቆየት እድል አለው ብሎናል። ስለዚህ በዚህ መልኩ ተረዳ። ያው ሀሳብህን እንደ ሀሳብ አካፍያለሁ አድማጫችን። በመጨረሻ የዜርኪዚ ጉዳይ
ይህን ዜና እየሰራሁላችሁ የወጣው መረጃ የሚለው ምንድን ነው? ምናልባት ዩናይትድ እንደው ባይሳካለትና አጥቂዎችን ማስፈረም የማይችል ከሆነ ሩበን አሞሪም ኢማጅን እያደረጉ የሚገኙት በሶስት አጥቂ ለመጫወት ኩኒያ፣ ከእንደገና ዜርክዜ አለ፣ ከእንደገና ደግሞ እምቤሞ አለ። እምቤሞና ኩኒያ እንደምታውቁት የ9 ቁጥር ቦታ ሚና ተሰጥቷቸው መጫወት ይችላሉ። ይሄ ማለት የማይገመት የሶስት አጥቂዎች ጥምረት አድርገው ዩናይትዶች የመጠቀም ፍላጎት አላቸው ተብሏል። ስለዚህ ዘርኪዜን አይለቁትም። ትላንትም በደንብ ስናወራ ነበር። ዘርኪዜ ከዩናይትድ ባይለቅ የምትሉ ቤተሰቦች ነበራቸው እና ይሄ አጥቂ ካስፈረምን በጣም ጥሩ። አጥቂ የማይፈርም ከሆነ ግን ይሄ ፍሮንት ስሪ አታክ ዩናይትድ ሊከተል ይችላል ማለት ነው። ዘርኪዜን ቀላቅሎ ከነ ኩኛና ከነ መቤሞ ጋር ማለት ነው። ይህም በጣም አስፈሪ የሆነ አጥቂ መስመር ይመስላል ወረቀት ላይ ስታዩት። ምክንያቱም ተለዋዋጭ እየሆኑ አንዱ ወደ ቀኝ ሲወጣ አንዱ ወደ ግራ፣ አንዱ 9 ቁጥር ሲሆን አንዱ ደግሞ ወደ ቀኝ ግራ እያሉ እንዲህ እየተቀያየሩ ምናልባት የፊት መስመሩን በደንብ ሊሸፍኑ የሚችሉበት እድል ይኖራል ተብሎ ስለሚታሰብ ነው። ለማንኛውም አድማጮቻችን ለዛሬ የነበረኝ ዜና ይህን ይመስላል። አብራችሁኝ ስለሆናችሁ ስላደመጣችሁኝ ከልብ አመሰግናለሁ። ነገ በተለያዩ አዳዲስ ዜናዎች እንገናኛለን። ሀሳብ፣ አስተያየት፣ ጥያቄ ካላችሁ በኮሜንት አስፍሩ። እስከዛው ሰላም ሁኑ። ባባይ